ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የሃሚንግ ስፖርት የለተረቡ አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። በተለይም ደግሞ በትናንትናው ዕለት የተጀመረውን የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታዎችን፣ በዛሬው ዕለት የሚደረጉ ቀሪ ሌሎች ጨዋታዎችን፣ በሳምንቱ ደግሞ የተለያዩ አስደናቂ ደርቢ ጨዋታዎች ተደርገው ነበር። እነሱንም እናስታውሳለን። አንዳንድ የሚያስገርሙ ዜናዎችንም አካተናል። በቅድሚያ ግን የአውሮፓ ቻምፒየንስ ሊግ ጨዋታዎችን ነው የምንመለከተው። በትናንትናው ዕለት እንደ ባየር ሙኒክና አትሌቲኮ ማድሪድ ያሉት ክለቦች በሰፊ የጎል ልዩነት ተጋጣሚዎቻቸውን በመጀመሪያው ዙር ጨዋታ አሸንፈዋል። በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመጀመሪያ ጨዋታ አትሌቲኮ ማድሪድ ቶትናም ሆትስፐርን 5-2 አሸንፏል። እንደሚታወቀው ቶትናም ሆትስፐር በፕሪሚየር ሊጉም ላለመውረድ እየታገለ የሚገኝ ቡድን ሲሆን በትናንትናው ዕለትም በሰፊ ጎል ሊሸነፍ ችሏል። በዋንዳ ሜትሮፖሊታኖ ስታዲየም በተደረገው ጨዋታ ሁሊያን አልቫሬስ ሁለት ግቦችን ሲያስቆጥር ማርከስ ሎሬንቲ፣ አንቷን ግሬዝማን እና ሮቢን ሮማንድ ቀሪዎችን የአትሌቲኮ ማድሪድን ግቦች ያስቆጠሩ ተጫዋቾች ናቸው። ፔድሮ ፖሮ እና ዶሚኒክ ሶላንኬ ናቸው የቶትናም ግቦችን ያስቆጠሩት። በፕሪሚየር ሊጉ በውጤት ቀውስ ውስጥ እንደሚገኝ ገልጫለሁ። ቶትናም ሆትስፐር በአውሮፓ መድረክም እንግዲህ አስደንጋጭ ሽንፈት ደርሶበታል። ይህንን ውጤት እንዴት ነው የሚቀለብሰው? በመልሱ ጨዋታ የምንመለከተው ነው የሚሆነው። ባየር ሙኒክም ከሜዳ ውጭ አትላንታን 6-1 አሸንፏል። ሚሼል ኦሊሴ የጀርመኑን ክለብ ሁለት ግቦች አስቆጥሯል። ጆሴፍ ስታንቺ፣ ሰርጄይ ናብሬ እና ኒኮላስ ጃክሰን እንደዚሁም ደግሞ ጀማል ሙሴሊያ ነው የሙኒክን ቀሪ ግቦች በስማቸው ያስመዘገቡት። ፓሳሊች የአትላንታን ብቸኛ ግብ ያስቆጠረ ተጫዋች ነው። በጥሎ ማለፉ ጣሊያንን በብቸኝነት የወከለው የቤርጋሞ ክለብ አትላንታ እንዴት ነው ይህን ውጤት የሚገለብሰው? በጣም አጠያያቂ ነው። ኒውካስል ዩናይትድ ከባርሴሎና የተገናኙበት ጨዋታም አንድ አቻ በሆነ ውጤት ተጠናቋል። ኒውካስል ዩናይትድ በጨዋታ በተሻለበትና ብዙ የግብ አጋጣሚዎች በፈጠረበት ጨዋታ ባለቀ ሰዓት በ96ኛው ደቂቃ ላሚን ያማል ባስቆጠረው የፍጹም ቅጣት ምት አቻ ውጤት አስመዝግቦ ወጥቷል። ሃርቪ ባርንስ ነበር የኒውካስልን ግብ በማስቆጠር ቀዳሚ የነበረው። ኒውካስል ዩናይትድ ብዙ ድሎችን እንደማባከኑ መጠን በካምፕኑ ቀላል ፈተና አይገጥመውም። ሌላው የጋላታስራይ እና የሊቨርፑል ጨዋታ ነው። በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመጀመሪያ ጨዋታ ሊቨርፑል በጋላታስራይ 1-0 ተሸንፏል። በዚህ የውድድር ዓመት በጋላታስራይ ሊቨርፑል ሲሸነፍ ለሁለተኛ ጊዜ ነው። በምድብ ላይ በተደረጉ ጨዋታዎች ተገናኝቶ ነበር። በኢስታንቡል ራምስ ፓርክ በተደረገው ጨዋታ ማሪዮ ሊሜና የጋላታስራይን ግብ አስቆጥሯል። ጋላታስራይ በሜዳው ከእንግሊዝ ክለቦች ባደረገው ያለፉት 10 ተከታታይ ጨዋታዎች የተሸነፈው በአርሰናል ብቻ ሲሆን 8ቱን በድል አጠናቋል። የመልሱን ጨዋታ ቀጣይ ሳምንት በአንፊልድ የሚደረግ ሲሆን ሊቨርፑል ሩብ ፍጻሜውን ለመቀላቀል 2 እና ከዛ በላይ ግቦችን አስቆጥሮ ማሸነፍ ይጠበቅበታል። የጋላታስራይ በሜዳው ጠንካራ መሆኑን አስመልክቶ በተለይም ደግሞ ቀደም ባለው ጊዜ ከማንቸስተር ዩናይትድ ጋር ያደረገውን ታሪካዊ ጨዋታም በሃሚንግ ስፖርት ዝግጅታችን የምናነሳው ነው የሚሆነው። እዚሁ ጋላታስራይ ላይ እንቆይና የጋላታስራይ እና የቪክቶር ኦሲሜን ጉዳይ እናነሳለን። በራምስ ፓርክ ስታዲየም ጋላታስራይ ሊቨርፑልን 1-0 ባሸነፈበት ምሽት በዚህ ዓመት በተገናኙበት የመጀመሪያው ጨዋታ ከትናንትና ከተደረገው ጨዋታ በፊት በነበረው ማለት ነው። ከውጤቱ በላይ የብዙዎችን ልብ ነክቶ የነበረው የቪክቶር ኦሲሜን እንባ ነበር። ጨዋታው ከመጀመሩ ጥቂት ደቂቃዎች በፊት የጋላታስራይ ደጋፊዎች የኦሲሜንንና የሟች እናቱን ምስል የያዘ እኛ ቤተሰብ ነን፣ ቤተሰብ ደግሞ ሁሉ ነገር ነው የሚል ግዙፍ ባነር በስታዲየሙ ላይ ዘርግተው ታይተው ነበር። ያኔ ሊቨርፑልና ጋላታስራይ በተገናኙበት ጨዋታ ናይጄሪያ ኮከብ ወደ ሜዳ ሲገባ ይህን ድንቅ ፍቅርና ክብር ሲመለከት ስሜቱን መቆጣጠር አቅቶት መላው ሰውነቱ እየተንቀጠቀጠ በእንባ ሲታጠብ የታየበት ትዕይንት መላውን ዓለም ያስደመመ እንደነበር ይታወሳል። ይህ እንባ ተራ የስሜት መገለጫ ሲሆን ኦሲሜን ካለፈበት መሪር የህይወት ታሪክ ጋር የተቆራኘ ነው። በልጅነቱ እናቱን ያጣውና 6 እህት ወንድሞቹን ለመርዳት በቆሻሻ መጣያ ውስጥ ጫማ ሲፈልግ፣ በጎዳናዎች ላይ ውሃ ሲሸጥና በጨለማ ቤት ውስጥ ሲያለቅስ ያሳለፈው የድህነት ዘመን ትዝታ በደጋፊዎቹ ፍቅር የታበሰበት ልዩ ቅጽበት ነበር። የቡድን አጋሩ ሉካስ ቶሬራ ወደሱ ቀርቦ ሲያጽናና የታየበት ምስልም የእግር ኳስ ቤተሰቡ የሚያስታውሰው ነው። የሰው ልጅ የመቆም አቅምም በሚገባ ያሳየ ሆኖ አልፏል። የቪክቶር ኦሲሜን በትናንትናው ጨዋታ በድጋሚ የቪክቶር ኦሲሜን ጋላታስራይ ሊቨርፑልን በዚህ የውድድር ዓመት ለሁለተኛ ጊዜ በማሸነፍ በሜዳው ጎል ሳይቆጠርበት መውጣት ችሏል ማለት ነው። በመልስ ጨዋታው በአንፊልድ ምን አይነት ውጤት ይገጥመዋል ጋላታስራይ የሚታይ ነው። ሊቨርፑል በተለይ ከበፊት ታሪኮቹም እንደምንረዳው እንደዚህ አይነት በጠባብ ውጤት የተጠናቀቁ ጨዋታዎችን ብቻም ሳይሆን በሰፊ ጎል የተጠናቀቁ ጨዋታዎችንም የቀለበሰበትን ሁኔታ ስለምንመለከት ለጋላታስራይ ቀላል ፈተና የሆነው እነሱ በሜዳቸው አስቸጋሪ እንደሆኑት ሁሉ የሊቨርፑል ደጋፊዎችም በሜዳው ከጠንካራ ድጋፍ ጋር ሊቨርፑል ጋላታስራይ ሊፈትን የሚችልበት እድል አለ። በተለይም ደግሞ የሊቨርፑል ቅርብ ጊዜ መሻሻሎች ቢኖሩም ሊቨርፑል ይወድቃል በተባለበት ሰዓት ይነሳል፣ ያሸንፋል በተባለበት ሰዓት ደግሞ ይሸነፋልና እንደዚህ አይነት ነገሮችም ስላሉ ለጋላ
ጋላታሳራይ የማይተነበይ ነው ማለት ይቻላል። ነገር ግን የራሱን የሚጠበቅበትን ውጤት 3 ነጥብ አሳክቶ የመጀመሪያውን የመልስ ጨዋታ መደምደሙ ግን ለክለቡ ትልቅ ነገር ነው። በዛሬው ዕለት ወደሚደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎች ስናልፍ የሚጠበቁ ጨዋታዎች አሉ። በተለይ ሪያል ማድሪድ ከማንቸስተር ሲቲ እና ፔዤ ከቼልሲ የሚያደርጉት ጨዋታ የሚጠበቁ ናቸው። የአውሮፓ ቻምፒየንስ ሊግ በአዲስ የጨዋታ ቅርጽ መካሄድ ከጀመረ በኋላ እንደ አይነት ትልቅ ጨዋታዎች ገና ከወዲሁ በጥሎ ማለፍ እንዲደረጉ ምክንያት ሆናል። ሩብ ፍጻሜ ለመግባት በሚደረገው ፍልሚያ ዛሬ ምሽት 5 ሰዓት ሪያል ማድሪድ በሳንቲያጎ ቤርናቦ ማንቸስተር ሲቲን የሚያስተናግድበት ጨዋታ በትልቁ የሚጠበቅ ነው። በቅርብ ዓመታት የሁለቱም ቡድኖች ያክል በተደጋጋሚ የተገናኘ ክለብ የለም። የምሽቱ ጨዋታ ለ5ኛ ተከታታይ ዓመት በጥሎ ማለፉ የሚገናኙበት ሲሆን ይህም በቻምፒየንስ ሊግ ታሪክ በተከታታይ በመገናኘት የመጀመሪያው ሆኗል። ሁለቱ ቡድኖች ከአሁን በፊት 15 ጊዜ ሲገናኙ እያንዳንዳቸው 5 ጊዜ ተሸናንፈዋል። ምሽት ላይ በስፔን ዋና ከተማ ለ16ኛ ጊዜ በሚደረገው ጨዋታ በባለሜዳዎቹ በኩል ኪሊያን ኤምባፔ፣ ጁድ ቤሊንጋም እና ሮድሪጎ በጉዳት ከስብስብ ውጭ ናቸው። በዚህ ዓመት በተገናኙበት የቻምፒየንስ ሊግ የዙር ጨዋታ ማንቸስተር ሲቲ ማሸነፉ ይታወሳል። ከፊቱ 7 ተከታታይ ከባድ ጨዋታዎች የሚጠበቁት አሰልጣኝ ፔፕ ጋርዲዮላ ለአራቱም ዋንጫዎች እየተፎካከረ ሲሆን ዛሬ ከሜዳው ውጭ ወጥ የሆነ ብቃት ማሳየት ከተሳነው ማድሪድ የመጀመሪያውን ፈተና ይጀምራል። በዓለም ክለቦች ዋንጫ የፍጻሜ ተፋላሚ የነበሩት ፔዤ እና ቼልሲ በተመሳሳይ ምሽት 5 ሰዓት በፓርክ ደ ፕረንስ ጨዋታቸውን ያደርጋሉ። የባለፈው ዓመት የቻምፒየንስ ሊግ አሸናፊው ፔዤ በቼልሲ የተነጠቀውን የዓለም ክለቦች ዋንጫ ለመበቀል ወደ ሜዳ ይገባል ተብሎ ነው የሚጠበቀው። የቀድሞ ስትራስቡ እና የወቅቱ የቼልሲ አለቃ ሊያም ሮዝኒየር ከጠንካራው ቡድን በሚያደርጉት ጨዋታ የስቴቫኦ ጂሚ ጌተንስ እና ሌቪ ኮልዊልን ግልጋሎት በጉዳት የሚያገኙ ይሆናል። ምሽቱ 2 ሰዓት ከ45 ላይ አርሰናል ወደ ጀርመን አምርቶ ከባየር ሌቨርኩሰን ይጫወታል። በዚህ ዓመት ለአራቱም ዋንጫዎች እየተፎካከረ የሚገኘው አርሰናል በአውሮፓ መድረክ በአንጻራዊነት ቀላል ተጋጣሚ ደርሶታል። በተለይ ቻምፒየንስ ሊግ የዙር ጨዋታዎችን በበላይነት ማጠናቀቃቸው የመጀመሪያ የጥሎ ማለፍ ጨዋታዎችን ከሜዳቸው ውጭ የማድረግ እድል ያገኙት አርሰናሎች በባይ አሬና የቀደመ ጥንካሬውን ካጣው ባየር ሌቨርኩሰን ጨዋታቸውን ያደርጋሉ። በዚህ ዓመት ከሊግ ውጭ ያሉ የዋንጫ ጨዋታዎችን ሁሉንም በማሸነፍ በአውሮፓ ብቸኛው ክለብ አርሰናል በቻምፒየንስ ሊግ ከባየር ሌቨርኩሰን ጋር ከ25 ዓመት በኋላ ለመጀመሪያ ጊዜ የሚገናኝ ይሆናል። በምሽቱ ጨዋታ ማርቲን ኦዴጋርድ እና ቤን ዋይት በጉዳት ከስብስብ ውጭ መሆናቸው አሰልጣኝ ሚካኤል አርቴታ ተናግሯል። የኖርዌይ ቦዶ ግሊሜት እና የፖርቱጋል ስፖርቲንግ ሊዝበንም ምሽት 5 ሰዓት ላይ ጨዋታቸውን ያደርጋሉ። በሳምንቱ የነበሩ ደርቢዎችን ከመመልከታችን በፊት ግን የማንቸስተር ሲቲ እና የሊቨርፑልን መገናኘት እናነሳለን። በእንግሊዝ ኤፍኤ ካፕ ዋንጫ የእንግሊዝ ኤፍኤ ካፕ ዋንጫ የሩብ ፍጻሜ ድልድል ይፋ ሆኖ እንደነበር እናስታውሳለን። በተለይ ቅዳሜና እሁድ ጨዋታዎቹ ከተደረጉ በኋላ የአምስተኛው ዙር ጨዋታዎች በወጣው ድልድል መሰረት ማንቸስተር ሲቲ ከሊቨርፑል የተገናኙበት ትልቅ ግምት ያገኘ መርሃ ግብር ነው። ለአራቱም ዋንጫዎች እየተጫወተ የሚገኘው ማንቸስተር ሲቲ በካራቦ ዋንጫ ለፍጻሜ የደረሰ ሲሆን በዚህኛው መድረክ ደግሞ ከሊቨርፑል ተገናኝቷል። አርሰናል ከሳውዛምፕተን ሲገናኝ ቼልሲ ከፖርት ቫል ተገናኝቷል። በተመሳሳይ ሊጉ መሪ አርሰናል ለ4 ዋንጫዎች የተፎካከረ ሲሆን በአንጻራዊነት ቀላል ተጋጣሚ ደርሶታል። የዌስትሃም ዩናይትድ እና ብሬንፎርድ አሸናፊም ከሊድስ ዩናይትድ የሚገናኝ ሲሆን ጨዋታዎቹ መጋቢት ወር መጨረሻ ላይ የሚደረጉ ናቸው። ማንቸስተር ሲቲ በዚህ ዓመት ጠንከር ያሉ ጨዋታዎች አሉበት። በቻምፒየንስ ሊግ በዛሬው ዕለት ከሪያል ማድሪድ ጋር ከሚያደርገው ጨዋታ ጀምሮ በቀጣይ ላለመውረድ ከሚታገለው ዌስትሃም ዩናይትድ በድጋሚ መልሶ በመልሱ ጨዋታ በኢትሃድ ሪያል ማድሪድን ያገኛል። ከዛም ደግሞ በካራባው ካፕ ፍጻሜ ከአርሰናል ጋር ይጫወታል። ከሊቨርፑል ከቼልሲ እና እንደዚሁም ከአርሰናል ጋር በድጋሚ ጨዋታውን ያደርጋልና ቀጣዮቹ 7 ጨዋታዎች ለማንቸስተር ሲቲ በጣም ወሳኝ ናቸው። በእርግጥ አንድ ነገር መረዳት የሚገባን የማንቸስተር ሲቲ ጠንካራ ተጋጣሚዎች ከፊቱ መኖር ለአርሰናል ዋስትና ነው ማለት አይቻልም። አርሰናል የራሱን የቤት ስራ ሲሰራ ነው የፕሪሚየር ሊጉ ቻምፒዮን የሚሆነው። መጀመሪያ እንደየራሳቸው የሚወጡት የቤት ስራ ወሳኝነት አለው የሚገጥሟቸው ክለቦች እንዳሉ ሆኖ ማለት ነው እና ይህን ነገር አስተውለን ማየት የሚያስፈልገን ይመስለኛል። በሳምንቱ የተለያዩ የደርቢ ጨዋታዎች ተደርገዋል። እነሱን ነው የምንመለከተው። በውጥረት የተቋጨው 451ኛው ኦልድ ፊርም ደርቢ በሴልቲክ እና በግላስኮ ሬንጀርስ መካከል የተደረገው ጨዋታ ነው። በታሪካዊ የአይብሮክ ስታዲየም ለስኮትላንድ ዋንጫ የሩብ ፍጻሜ ጨዋታ የተገናኙት ሁለቱ ባላንጣዎች በሜዳ ላይ በነበራቸው ብርቱ ፍክክር መደበኛውን የጨዋታ ክፍለ ጊዜ ያለምንም ግብ 0-0 በሆናቸው ውጤት አጠናቀዋል። ውጥረቱ በከፍተኛ ሁኔታ አይሎ ወደ መለያ ምት ሲያመራ የሴልቲኩ ቶማስ ሲቫንካራ የመጨረሻዋንና ወሳኛውን የድል ኳስ ከመረብ ጋር ሲያገናኝ በስታዲየሙ የነበረው ድባብ በቅጽበት ነው የተቀየረው። ሴልቲክ ሬንጀርስን በመለያ ምት 4-2 በመርታት የግማሽ ፍጻሜ ትኬቱን መቁረጡን ተከትሎ የሰሜን ግላስኮ ደጋፊዎች በደስታ ወደ ሜዳው መፍሰስ ጀመሩ። ይህን ድል ግን በሽንፈት ለቆሰሉት የሬንጀርስ ደጋፊዎች ሊዋጥላቸው አልቻለም። በቁጣ ወደ ሜዳ የገቡት የሬንጀርስ ደጋፊዎች ከሴልቲክ ደጋፊዎች ጋር ፍጥጫ ውስጥ በመግባታቸው አስደሳቹ እግር ኳስ ድባብ ወደ ግጭትና ሁከት ተቀይሮ ነበር። ሁለቱ ወገኖችን ለማረጋጋትና ሰላም ለማስፈን ፖሊሶች ከፍተኛ ጥረት ሲያደርጉ ውለዋል። ጨዋታው መጠናቀቅ በኋላ ከ2018 በኋላ ለመጀመሪያ ጊዜ ለሴልቲክ ደጋፊዎች የ7500 መቀመጫ
ድልድል በተሰጠበት በዚህ ጨዋታ የታየው ግርግር በቀጣይ በሚደረጉ የደርቢ ፍልሚያዎች ላይ የደጋፊዎች ቁጥር ድልድል ላይ ከወዲሁ ጥያቄ ውስጥ እንዲገባ አድርጓል። ምንም እንኳን ሴልቲክ ወደ ቀጣዩ ዙር ማለፉን ቢያረጋግጥም ጨዋታው እንዲህ ባለ ትርምስ መጠናቀቁ በስኮትላንድ እግር ኳስ ዘንድ ትልቅ መነጋገር ይሆናል። በእግር ኳስ የደስታ ስሜት ተጀምሮ በከፍተኛው ጥረት የታጀበው የ451ኛው ኦልድ ፊርም ደርቢ በድልና በሁከት መካከል ባለ ስሜት ተቋጭቷል ማለት ነው። ሌላኛው በሳምንቱ የደርቢ ዶላ ማዶኒና በኤሲ ሚላን እና በኢንተር ሚላን መካከል የተደረገው ጨዋታም የምናነሳው ነው። በሳንሲሮ ጁሴፔ ሜአዛ በተደረገው ጨዋታ ኤሲ ሚላን ኢንተር ሚላንን አሸንፏል። በ230ኛው ደርቢ ዶላ ማዶኒና ኢንተር ሚላን ከኤሲ ሚላን የተገናኙበት የጣሊያን ሴሪኤ ደርቢ በኤሲ ሚላን 1-0 አሸናፊነት ነበር የተጠናቀቀው። የ28ኛ ሳምንት የሊጉ መርሃ ግብር ኢስቱፒናን የኤሲ ሚላንን ብቸኛ ግብ ከመረብ አሳርፏል። ሮዝነሪዎቹ ከከተማ ተቀናቃኛቸው ያደረጉትን ጨዋታ ማሸነፋቸውን ተከትሎ ከሊጉ መሪ ኢንተር ሚላን ያላቸውን የነጥብ ልዩነት ወደ 7 አጥብበዋል። ሊጉን በ67 ነጥብ እየመራ የሚገኘው ኢንተር ልዩነቱን ወደ 13 የሚያሰፋበትንም አጋጣሚ ሳይጠቀምበት ቀርቷል። ኤሲ ሚላን በአንድ የውድድር ዓመት ኢንተር ሚላንን በደርሶ መልስ ሲያሸንፍ ከ15 ዓመት በኋላ ለመጀመሪያ ጊዜ መሆኑ እንግዲህ በጨዋታው አዲስ የተገኘ ውጤት ነው። በሳምንቱ እንግዲህ በአውሮፓ የተደረጉት ትልልቅ የደርቢ ጨዋታዎች እነዚህ ነበሩ። በመጨረሻም ግን አስገራሚ ወደ ሆነው የሃሚንግ ስፖርታዊ መረጃ ስናልፍ 23 ቀይ ካርድ በአንድ ጨዋታ የተመዘዘበትን ጨዋታ እናነሳለን። ይሄ ጨዋታ በብራዚል ካምፒዮናቶ ሚኔሮ የፍጻሜ ጨዋታ በክሩዜሮ እና በአትሌቲኮ ሚኔሮ መካከል ሲደረግ በነበረው ጨዋታ ላይ ነው ይሄ የተከሰተው። ሜዳው ወደ ቦክስ ስፖርት መድረክነት ተቀይሮ ነበር ማለት ይቻላል። የጨዋታው መጠናቀቂያ ሰከንዶች ሲቀሩ በተቀሰቀሰ ሁከትና ግጭት ምክንያት የዕለቱ ዋና ዳኛ ለ23 ተጫዋቾች ቀጥታ ቀይ ካርድ ሰጥቷል። በጨዋታው የአትሌቲኮ ሚኔሮ ግብ ጠባቂ የክሩዜሮን አጥቂ ሙከራ ካዳነ በኋላ ወደ ተጫዋቾቹ በመሄድ መቶታል። ከግብ ጠባቂ ያልተጠበቀ ድርጊት በኋላ የጀመረው የሁለቱ ቡድኖች አለመግባባት ሁሉንም ተጫዋቾች በማሳተፍ ወደ ከፍተኛ ድብድብና ብጥብጥ ነበር ያመራው። ትርምሱና ሁከቱ ረግቦ ጨዋታው ሲጠናቀቅ ክሩዜሮ 1-0 በማሸነፍ ቻምፒዮን ሆኗል። አትሌቲኮ ሚኔሮም ከተከታታይ 6 ዓመታት ቻምፒዮንነት በኋላ ዋንጫውን ሳያሳካ ቀርቷል። በአንድ ጨዋታ የተመዘዘው 23ቱ ቀይ ካርድ በብራዚል እግር ኳስ ታሪክ ክብረ ወሰን ሆኖ ተመዝግቧል ማለት ነው። አድማጮቻችን የሃሚንግ ስፖርት የለተረቡ አጫጭር ስፖርታዊ መረጃዎች ይህን ይመስላሉ። የአውሮፓ ቻምፒየንስ ሊግ በዛሬው ዕለት የሚደረጉ የጨዋታ ውጤቶችንና ሌሎችንም ስፖርታዊ መረጃዎችን ደግሞ ይዘን በነገው ዕለት ወደ እናንተ የተለያዩ ስፖርታዊ መረጃዎችን የምናደርስ ይሆናል። ሃሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። ከአውሮፓ ቻምፒየንስ ሊግ ጨዋታዎች ጋር መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።